ብዙ ሰዎች በፍቅር ግንኙነት ውስጥ ዋጋ የከፈለላቸውን የሚከፍልላቸውን ስለነሱ ብዙ የሚሆንላቸውን ሰው ገፍተው የሚገፋቸው ሰው ላይ ለምንድነው ጥብቅ የሚሆኑት? ለምንድነው ካከበራቸው ይልቅ ለናቃቸው ቦታ የሚሰጡት? ብዙ ሰዎች እንደማይፈልጋቸው እንደማያስፈልጋቸው እያወቁ ብዙ ነገር እያደረጋቸው እየተበደሉ ብዙ ነገር እየሆኑ ያንን ሰው የሚከተሉት ያንን ሰው በመጠበቅ ጊዜያቸው የሚያባክኑት ሰዎች በእነዚህ በአራት ነጥቦች የማይገባ መስዋዕትነት ይከፍላሉ። ሰላም፣ እንዴት ናችሁ? አሸናፊ ነኝ። በዛሬው ዕለት ሰዎች በፍቅር ግንኙነት ውስጥ ያ ሰው በህይወታቸው እንደማይጠቅማቸው እንደማይሆናቸው እያወቁ ስለዚህ ያ ሰው ግን ብዙ መስዋዕትነት ወይም ብዙ ዋጋ ከፍለው በስተመጨረሻው ላይ ያ የከፈሉለት ዋጋ ምንም እንደማይጠቅማቸው ሆኖ ጊዜያቸውን፣ እድሜያቸውን፣ ብዙ ነገራቸውን፣ ኢነርጂያቸውን ጨርሰው ይሄዳሉ። ይህ የሆነበት በእነዚህ በአራት ምክንያቶች ነው። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ይሁኑ። እንግዲህ ብዙ ሰዎች ለምንድን ነው እንላለን። ብዙዎቻችን አእምሯችን ላይ እንጠይቃለን አይደል? እንደማይወዳት እንደማይፈልጋት እያወቀች ብዙ ዋጋ ስትከፍል እኛ ዳር ላይ ቆመን ቆይ ምን ሆና ነው እሷ እንዴ አይወዳትም እንደዚህ ያደርጋት እሷ ግን ይቅርታ ታደርግለታለች ስለምትወደው ነው እንላለን አይደል? ይሄ የልጅነት ጠባሳ ወይንም ይሄ የአእምሮ ጠባሳ ወይንም ይሄ ትራውማ የሚባል ነው። ብዙ ጊዜ በታመመ ቤተሰብ ውስጥ ያደጉ ሰዎች ለምሳሌ አባት በጣም በዳይ ኔጌቲቭ የሆነ እናቲቷ ግን ፖዚቲቭ የሆነች የአባትየውን ሁሉን ጫና ተቋቁማ የምትኖር ከሆነ እኛም ያ ነገር ምንድነው አእምሯችን ላይ ያ ጠባሳ ይከማችና ስናድግ ምን ማድረግ ይጀምራል? አብሮን አድጎ ተቀምጦ እንመነዝረዋለን ማለት ነው። ብዙዎቻችን ልጅነታችንን ነው የምንኖረው። ለምን ካላችሁን እቺ ሴት ትላንትና አባቷን እናቷን ሲበድል አይታለች። እናትየዋ ደግሞ ልጆቿን ብላ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። እሷም ወይ የልጅነት ጠባሳ ኖሮባት ሲሆን ዋጋ ስትከፍል ትኖራለች። እቺም ልጅ መወደድ ማለት ፍቅር ማለት ዋጋ መክፈል ነው። ለማይጠቅመን ሰው ለማይወደን ሰው ዋጋ መክፈል ነው የሚል አእምሯ ላይ ምን ታደርጋለች? ትጭናለች ማለት ነው። የተጫነባትን መኖር ትጀምራለች። ትላንትና ማታ አንዲትን ልጅ እያወራው ነበረ። በፍቅር 4 ዓመት ኖረዋል። ስቲል ግን ለሱ 6 ዓመት ዋጋ ከፍላለች። ይሄ ወንድ የሆነ ጊዜ ላይ የሆነችን ሴት ያፈቅርና ያቺ ሴት እምቢ ስትለው ያቺን ሴት ለመርሳት እዚች ልጅ ጋር ይሄዳል። እቺ ደግሞ የእውነት ነው ብላ አፍቅሮኛል ብላ ወደሱ ፍቅር ተስባ በፍቅር ምክንያት ለሱ ብዙ ዋጋ ትከፍላለች። ከሆነ ጊዜ በኋላ ግን ይሄ ልጅ የሚያፈቅራትን ልጅ ሲያገኝ እቺን ሴት ጥሏት ይሄዳል። እቺ ሴት ግን ይወደኛል ብላ ነበረ ትላንትና ይሄንን ወንድ የቀረበችው የሚያመነችው። ነገር ግን ይሄ ወንድ እንደማይፈልጋት በድርጊት ያሳያታል። በ4 ወር አንዴ ነው የሚደውልላት። ከእሷ ጋር ሴክስ ማድረግ ሲፈልግ ነው የሚደውልላት። እሷ ግን ሴት ትሸኘዋለች፣ ሲመጣ ትቀበለዋለች። ይህን ለምንድን ነው የምታደርገው ስትባል ስለምወደው ስለማፈቅረው ነው ትላለች። እንግዲህ ይሄ ወንድ አፈቅርሻለሁ ብሏት መጥቶ እንደማያፈቅራት አይታለች። የሚያፈቅራትን ልጅ ሲያገኝ ጥሏት እንደሄደ እያወቀች ግን እስቲል ለሱ 6 ዓመት ዋጋ ከፍላለች። ሌላ ወንድ መቅረብ አልቻልኩም፣ ሌላ ወንድ ለመቅረብ ሳስብ ወደ አእምሮ የሚመጣብኝ እሱ ነው፣ ስለዚህ እሱ መርሳት አልችልም አለች። ስለምወደው ነው ስለማፈቅረው ነው። እቺ ሴት አሁን በፍቅር ምክንያት ብዙ የማይገባትን ዋጋ ከፍላለች። 6 ዓመት ማለት ቀላል አይደለም። ምክንያቱም ይሄ ወንድ እኮ የሚያፈቅራት ልጅ እንዳለው እያወቀች ከሷ በላይ ያችን ልጅ አስቀድሞ እንደሄደ እያወቀች ለስሜቱ መጠቀሚያ እንደሆነ የሚፈልጋት እያወቀች ስቲል ግን ለሱ ምን ትከፍላለች? ዋጋ ትከፍላለች። አያችሁ? ለዚህም ነው ብዙ ጊዜ ሰዎች የማይገባቸውን ዋጋ ከፍለው መጨረሻቸው ያማረ እንኳን አይሆንም። እቺ ሴት 6 ዓመት ሙሉ እንዲሁ አባክናለች ማለት ነው። ምክንያቱም ምንድነው ይሄንን ሰው አገኘዋለሁ የኔ ይሆናል ይወደኛል በሚል ተስፋ ምን አደረገች? 6 ዓመት ሙሉ ጠበቀችው። ትደውላለች፣ አያነሳላትም። እሱ ሲፈልጋት ግን ይደውላል። ምን አደረገችው? ጭራሽ እንደዚህ አይነት ማንነት እንዲኖር አደረገችው። ሲሄድ ትሸኘዋለች፣ ሲመጣ ትቀበለዋለች። አያችሁ? አንዳንዴ ራሳችንን ማክበር አለብን። ሰዎች እኛ ራሳችንን ባከበርነው ልክ ነው እኛን የሚያከብሩ። ለራሳችን ክብር ከሌለን ግን እነዛ ሰዎች እኛን ሊያከብሩን በጭራሽ አይችሉም። እቺ ሴት አሁን ለራሷ ክብር ስለሌላት ነው። አያችሁ? አሁን የእሷ ምክንያት ፍቅር ነው። አያችሁ? በፍቅር ምክንያት ራሷን ጣለች፣ ለማይጠቅማት ለማይገባት ወንድ ማለት ነው። ያ ወንድ ግን ለራሷ የሰጠችውን ቦታ ስላየ ሲሄድ ትሸኘዋለች፣ ሲመጣ ትቀበሏለች። ሲፈልግ በዛው
ይሄዳል። ሲመጣ ደግሞ ትቀበለዋለች። አንዳንዴ በፍቅር ምክንያት የማይገባን ዋጋ መክፈል የለብንም። እቺ ሴት ፍቅር አይደለም እንደዚህ የሚያደርጋት የትላንትና አእምሯ ላይ የልጅነት ጠባሳ ነው። እቺ ሴት ቆም ብላ ማሰብ ነው ያለባት። ለምንድን ነው እንደዚህ ማድረገው? ገባችሁ? ትደውላለች፣ አያነሳም። እሱ ሲፈልጋት ግን ይደውላል። ለስሜቱ መጠቀሚያ እንደሚፈልጋት ታውቃለች። ግን እስቲል አፈቅረዋለሁ በሚል በፍቅር ስም የማይገባትን ዋጋ ከፍላለች። ስለዚህ ቆም ብላ ማሰብ ከቻለች መታከም ነው የሚያስፈልጋት እንጂ ፍቅር እንደዚህ አያደርግም። ሁለተኛው ደግሞ ሰዎች ለመጥፎ ሰዎች ዋጋ የሚከፍሉት በፍርሃት ነው። ምክንያቱም አንድ አብረው እየኖሩ ያሉ ፍቅር የጀመሩ ነገር ግን አንደኛው ጥሩ ያልሆነ ሰው ካለ እቺ ሴት ምን ታደርጋለች? በቃ ያን እሱን እንዳላጣው የሚፈልገውን አይነት ማንነት ልቀበለው፣ ተቀብየው ልኑር፣ እየበደላት እየደበደባት ብዙ ነገር እያደረጋል ሊሆን ይችላል። አያችሁ? ግን በቃ እሱን ከማጣው የፈለገውን ነገር ያድርገኝ። አያችሁ? ይሄ ጤናማነት አይደለም፣ የፍቅር ምልክትም አይደለም። አንድ ሰው እንደማይጠቅመን ለእኛ እንደማይሆን ካወቅን የማይገባንን ዋጋ የምንከፍልበት ምንም አይነት ሪዝን የለም። ደግሞ ከልቡ የሚያፈቅረን የሚወደን ሰው ምንም አይነት የማይሆን ዋጋ አያስከፍለንም። ሪያሊቲው ይሄ ነው። ግን ሰዎች በፍቅር ምክንያት ባለማወቃችን የማይገባንን ዋጋ ከፍለናል። እድሜያችንን፣ ጊዜያችንን፣ ኢነርጂያችንን፣ ገንዘባችንን፣ ብዙ ነገራችንን የሆነ ጊዜ ላይ ስንነቃ ነው ያ ነገር የሚገባል። ጊዜያችሁን፣ ገንዘባችሁን፣ ኢነርጂያችሁን ለማይሆን ሰው ለማይገባችሁ ሰው መክፈል የለባችሁም። ፍቅር ኔጌቲቭ ወይም የማይሆን ዋጋ አያስከፍልም። ሶስተኛው ሰዎች ይቀየራል በሚል ተስፋ ነው። ሲደበድባት፣ ብዙ ነገር ሲያደርጋት፣ በላዋ ላይ ሲሄድ እያየች በላው ላይ ስትሄድ ብዙ ነገር እያደረገችው ግን በቃ እኔ አልተረዳኋትም፣ እሷ አልተረዳችኝም፣ እኔ ግን ልረዳት በሚል ሰበብ ብዙዎች ለማይሆን ሰው የማይገባ ዋጋ ሲከፍሉ እናያለን። እቺ ሴት አሁን 6 ዓመት ሙሉ ለዚህ ወንድ ዋጋ የከፈለችው አንድ ቀን ይወደኛል በሚል ነው። እንግዲህ አስቡት፣ እወድሻለሁ ብሏት አፈቅርሻለሁ ብሏት ነው ይሄ ሰው ወደዚች ልጅ ህይወት የመጣው። እሱ ግን ምንድን ነው ያደረገው? የሆነችን ሴት አፈቀረ። ከዚህ ያችን ሴት ለመርሳት ወደዚችኛው ህይወት ውስጥ ገባ። ያችኛዋን ሲያገኛት ግን ይችኛዋን ጥሏት ሄደ። አያችሁ? ከዛ እቺ ሴት ግን ያችኛዋን ጥሎ ይመጣል። በቃ እኔን ይወደኛል በሚል ይቀየራል በሚል ሰበብ 6 ዓመት ሙሉ አባክናለች። የብዙዎቻችን ህይወት ይሄ ነው። የማይገባን ሰው አንዳንዴ ስላፈቀረን እንጂ የማንገባቸው ሰዎች አሉ፣ የማይገቡን ሰዎች አሉ። አያችሁ? ስለዚህ በፍቅር ምክንያት የማይገባችሁ ዋጋ አትክፈሉ። በቃ ሁኔታውን አይታችሁ ፍጻሜው ያላማረ ከሆነ በቃ ከዛ ሰው መራቅ ያስፈልጋል። አንዳንዴ ለራሳችን ክብር መስጠት አለብን። እቺ ሴት አሁን ያ ወንድ ለራሷ ክብር የሰጠችውን ልክ ነው እቺን ሴት ሊያከብራት የሚችለው። እቺ ሴት ግን በፍቅር ምክንያት ምን አደረገች? ራሷን ተወች፣ ብዙ ነገር ሆነች። እንዳወራችኝ ከሆነ ብዙ ጊዜ ቤቷን ዘግታ በሯን ዘግታ ብዙ ሌሊቶችን አልቅሳለች። ምግብ አልበላም፣ ራሴን አጠፋለሁ ብላ ብዙ ነገር ሆናለች። አያችሁ? እንግዲህ ለማይፈልጋት ለማይወዳት ለስሜቱ መጠቀሚያ ለሚፈልጋት ወንድ ነው ራሷን እስከ ማጥፋት ድረስ ዋጋ ለመክፈል የተዘጋጀችው ወይ የተነሳችው። በምን ምክንያት? ፍቅር በሚሉት ተልካሻ ምክንያት ብዙዎቻችን። ስለዚህ ከዛሬ ጀምሮ ያ ሰው ለእናንተ የማይሆን ሁኔታውን አይታችሁ የማይጠቅማችሁ ከሆነ ጀስት ብትወድትም ብታፈቅሩትም ከዛ ሰው ህይወት መራቅ አለባችሁ። አለበለዚያ ግን የማይገባችሁን የማይሆን ዋጋ ከፍላችሁ የሆነ ጊዜ ስትነቁ ያሳለፋችሁት ኢነርጂያችሁ፣ ገንዘባችሁ፣ ብዙ ነገራችሁ ነው የሚቆጫችሁ። ስለዚህ ነገ ላይ አልፋችሁት ከሚቆጫችሁ ዛሬ ላይ ቆም ብላችሁ ለምንድን ነው እንደዚህ ማድረገው? እውነትስ ባጣውስ? አንዳንድ አየህ እቺ ሴት አሁን ጀስት ይሄ የሚጠቀምባትን ወንድ ነው ላለማጥቃት ይሄ ሁሉ ጥረት የምታደርገው። አያችሁ? 6 ዓመት ሙሉ ይቀይራል በሚል ለስሜቱ ማስታገሻ ለስሜቱ መጠቀም ያደረጋትን ወንድ 6 ዓመት ሙሉ ጠበቀች። ይሄ ጤናማነት አይደለም፣ ይሄ ፍቅር አይደለም። ስለዚህ ቆም ብለን ማየት ወይንም ማሰብ ያለብን ነገር አለ። አንድ ሰው ሊቀየር ይችላል በሚል ተልካሻ ምክንያት የማይሆን ዋጋ አትክፈሉ። ከልቡ የሚወዳችሁ ከልቡ የሚያፈቅራችሁ ወንድ ወይም ሴት
የማይገባ ዋጋ አታስከፍላችሁም። ስለዚህ ይሄ መታከም ያለበትን ነገር ይሄ የፍቅር መገለጫ አድርጋችሁ የማይሆን የማይገባ ነገር በህይወታችሁ ዋጋ አትክፈሉ። በቃ እውነተኛ ፍቅር የማይገባ የማይሆን ዋጋ አያስከፍልም። አራተኛው ደግሞ ለራሳችን እንታመን በሚል ምክንያት ነው። ብዙ ሰዎች አንድ ሰው ሲበደልን አይ እሱ እኮ ባለማወቁ ነው የበደለኝ፣ እሱ እኮ እንደዚህ ላድርግ ብሎ እኮ ነው የበደለኝ፣ ስለዚህ እኔ ደግሞ ልረዳው ይገባል፣ ልታመንለት ይገባል በሚል የማይገባንን ዋጋ ምንከፍል ብዙ ሰዎች አለን። ብዙዎቻችን የፍቅር ግንኙነታችን የታመመ ነው። እስኪ ቆም ብላችሁ እዩት። የፍቅር ግንኙነታችሁ በጣም ጤናማ ነው አይደለም የሚለው ቆም ብላችሁ እዩት። ፍቅር ሁልጊዜም መልካም ስሜት ነው። የሰው ልጅ የሚያድግበት፣ የሚለመልምበት፣ የህይወትን ፍሬ የሚያፈራበት፣ የሚደሰትበት፣ በጋራ ብዙ ደስታዎችን የሚያሳልፍበት እንጂ የእንባ፣ የለቅሶ፣ የሐዘን፣ የትካዜ፣ የውድቀት፣ የጭንቀት ምንጭ አይደለም። የብዙዎቻችን ፍቅር ግን በፍቅር ምክንያት ወደ ጭንቀት ውስጥ እንገባለን። ደስታችንን፣ ሰላማችንን፣ ጊዜያችንን፣ ብዙ ነገራችንን ያጣናለን። በምን ምክንያት? በፍቅር ምክንያት ማለት ነው። እውነተኛ ፍቅር ሰላምን አይቀማም፣ ጊዜያችንን አይቀማንም፣ ራሳችንን አይቀማንም፣ ራሳችንን አያሰጣንም። ከልቡ የሚወዳችሁ ሰው ደግሞ የማይገባ ዋጋ አያስከፍላችሁም። ስለዚህ ለራስ መታመን ማለት አንድ ነገር እንደማይጠቅመን ካወቅን ከዛ ራሳችንን አክብረን ከዛ ሰው መራቅ ነው እንጂ የሚጠበቅብን ቆይ ልረዳው፣ ቆይ እንደዚህ ላድርግለት በማለት የማይገባችሁን ዋጋ በህይወታችሁ አትክፈሉ። ፍቅር ጤናማ ነገር ነው። የሰው ልጅ ጤናማ ነገር የሚያገኝበት፣ የሚለመልምበት፣ ሰላሙን፣ ደስታውን፣ ሁሉም ነገር ሰውነቱን የሚያስጠብቅበት ነው እንጂ ሰውነቱን የሚያጣበት የማይሆን ነገር ጊዜ ብዙ ነገርን የሚያጣበት ወይም ብዙ ነገር ኔጌቲቭ የሚሆንበት ነገር አይደለም። ሰዎች በእነዚህ በአራት ምክንያት ለማይገባቸው ሰው ዋጋ ይከፍላሉ። ስለዚህ ያ ሰው ለእናንተ እንደማይሆናችሁ እንደማይጠቅማችሁ ካወቃችሁ ያን ሰው ጀስት ከህይወታችሁ አስወጡት። ለራሳችሁ ክብር ስጡ ባችሁ። በቃ ለማይጠቅማችሁ ሰው ከዛሬ ጀምሮ የማይገባ ዋጋ አትክፈሉ። ስለወደዳችሁ ስላፈቀራችሁ ብቻ የማይሆን ሰው መሆን አለባችሁ ማለት አይደለም። ፍቅር የማይሆን ሰው አያደርገን። ብዙዎቻችን ግን በፍቅር ምክንያት ታመናል፣ ወድቀናል፣ ብዙ ነገር ሆነናል፣ ፍቅርን ሰበብ በማድረግ ማለት ነው። ስለዚህ ፍቅር የማይሆን ዋጋ ወይም ኔጌቲቭ ነገር ዋጋ አያስከፍልም። ስለዚህ ያ ሰው በህይወታችሁ የማይጠቅማችሁ እንደሆነ ካወቃችሁ ከዛ ሰው ህይወት በመውጣት ከዛ ሰው በመሸሽ ለራሳችሁ ክብር ስጡ፣ ራሳችሁን አክብሩ። ከእናንተ ማንም ይበልጥ ነገር የለም። ጀስት በቃ ራሳችሁን መሆን አለባችሁ። ለራሳችሁ ሁኑ እላችኋለሁ። በጣም የምወዳችሁ አከብራችኋለሁ። ይህ የፍቅር ቤት ነው። ስለ ፍቅር ብዙ ነገሮች እናወራለን። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ፕሮግራም እስክንገናኝ ድረስ ሰላማችሁ ይብዛ። እወዳችኋለሁ። ይመቻችሁ።